እያልኩ ነው። በቃ ቆይ ተረጋጉና እኮ ማረጋጋት እኮ ነው መጠየቅ እኮ ነው። ለምን እንደሄዱ ምናምን ሀይሚም ታማም ከሆነ ችግሩን ማወቅ ነው። የተሰጠው ካራክተር ያስጠላል። እውነት ለመናገር ምን አግብቶ ነው የሰው ሚስት ይዘህ የምትሄደው? ሆስፒታል የለም ቡታጅራ አይደለም ለሀይሚ መታከሚያ ለዲኤንኤ ያለ ሀብቴ ፍፄ ምን አደረገ? ቆይ ሀሰን ነው ጥፋተኛ? ፍፄን እኮ አነጨቀው እኮ እናንተ። በስመ አብ ምን ሆናችሁ ነው ግን? በስመ አብ እዚህ ጋር እንዳደነግጡ ሀይሚ ሲደባደቡባት እንዲያቆሙ እንዳይጣሉ ነው ያቆመችው ወደቀችው ማለት ነው ጋይስ። ተጣልተው እንደምታዋቸው ሲሄዱ መኪና ውስጥ አንድ ላይ ነው የገቡት። እንግዲህ እንዳያቸዋቸው ማለት ነው። ፍስፍስ አድርጎ ነው ሀብቴ ታቀፋት ሀይሚን መኪና ውስጥ ያው በቡርጌ መኪና ምን ይገርሽ ነው? እኔ መሄድ ነገር ነው ያደረገው። ተፋት ይችላል ሊያማት ይችላል ከብሩክ ሌላ ግን ማንም ሊያቀላት አይችልም። ለዛውም ቤተሰብ ጋር ከቤተሰብ ጋር ወደ ባዶ ቤት እንዴት ነው የታመመ ሰው የሚሄደው? በፍጹም የገባበት ድራማ ማለት ነው። በጣም በቃ ውጥንቅጡ ይወጣል። እንደዚህ ያላችሁ ግን እንዳትማረሩ መልካም ምኞቴ ነው። እግዚአብሔር ተረብቃ ቆር ለምትነው ቤት ሆኖ ሰዓታት እንኳን ተለይታ የማታቅ ሴት ከባለቤቷ ጭራሽ ለሰዓታት እንኳን መለየት የማትፈልግ ጭራሽ ለይታ ባዶ ቤት ልታመጣት። በእርግጥ እነ ሚፍታ አሉ፣ ግን ደግሞ እነ ሚፍታ ቢኖሩም እቺ ልጅ ብትታመም እንኳን ሕክምና እዛው አለ። የፈለገ ነገር አንተ አንስተ የመምጣት መብት በፍጹም የለም። የፈለገ ሰላሟ ይቀድማል፣ ደህንነቷ ይቀድማል። ኢስኮርስ ግን ቤተሰብ ጋር ነው ያለችው፣ እናት አባቷ ጋር ነው ያለችው እቺ ልጅ ማለት ነው። ባዶ ቤት የሚያስመጣ ነገር ምንም ደህንነት የሚያመጣ ነገር አይደለም በፍጹም። አንድና አንድ ብሩክ ከብሩክ አጠገብ እንድትርቅ ያደረክ ነው የሚመስልብህ እንትና ሀሰን ማለት ነው። ማለት ካራክተር ሊሆን ይችላል ምንም ሊሆን ይችላል። እኛ ደግሞ ያየነውን ከመናገር ወደ ኋላ አንልም። ሁሉ ጊዜ አንተ ያለህበት በድብድብ በጸብ እንደዚህ ነው የሚያልቀውና ባይሆን ደስ ይላል። ማለት እንደዚህ በምትባባሉ ሰዓት ወደ ምር እንዳትገቡ ራሳችሁን እንድታገኙ መልካም ምኞቴ ነው። ሌላው ሲቀጥል ቤተሰቦች እንግዲህ ሀይሚ መጀመሪያ አሞኛም ብላለች፣ ግን አወዳደቋ አይዶን እንግዲህ አላቅም። ምናልባት እነሱ ሲጣሉባት ለነሱ እንዳይደባደቡ የተጠቀማቸው ሲስተምም ሊሆን ይችላል። ወይ ደግሞ ዛሬ እንግዲህ ሕክምና ከገባች ነገ ሕክምና ገብታ ከመጣች ኦሬዲ አሟት ነው የሚሆነው። ካልገባች ግን እነሱ ሲደባደቡ እንደዛ አስባችሁታል? ስንት አራት ጎረምሳ እኮ ነው እየተደባደበ ያለው አስቡት። ስለዚህ እንደዛ ስትወድቅ ግን ፍስፍስ ብሎ ነው የሄዱት፣ በአንድ መኪና ነው የሄዱት። ስለዚህ የምንም አይነት ጸብ የለም። ራሳችሁን እንድታረጋጉ ሀይሚ ወደቀች ብላችሁ የምትደነግጡ ልጆች ልትኖሩ ትችላላችሁ። ግን ከራሳችሁ ጋር ሆኖ ምንም ያክል እነሱ ቢደባደቡም እንኳን ፍስፍስ አድጓት ይዟት የሄደው ሀብቴ ነው እና ሁሉም በአንድ መኪና ነው የሄዱ። ስለዚህ ምንም አትሆንም፣ አታስቡ፣ አትደንግጡ። ሁኔታ ያስደነግጣል አያስደነግጥም እያልኳችሁ አይደለም። ነገር ግን ተረጋጉ። በዚህ ልክ ራሳችሁን እንትን የምትሉ ትኖራላችሁ። ደግሞም እያየው ነበር ገና ከጅምሩ ማለት ነውና ሁሌ እሷን ማስለቀስ ነው ብሩኬ ምናምን ትላላችሁ። በነገራችን ላይ ብሩክ ላይ ተጽዕኖ የምታደርጉ ሰዎች ተሳስታችኋል። ምክንያቱም ይሄ ነገር የሚሰራው ለሁለቱም ነው። ግን ደግሞ በቃ አለ አይደል አንዳንዴ ጭንቅላታችንን ሰፋ እናድርገው። ምክንያቱም አንዳንዴ ነገራቶች ለበጎ ነው። ግን ደግሞ ዛሬ ቻናሏ ላይ ሀይሚ ቻናል ላይ አልተጫነም። ቻናሏ ምን ሆነ እንደኛ ያጋጥመው እንዴ እያልኩኝ እያሰብኩኝ ነበር። እያሳሰበኝ እሱ ነው ያለው። ከምንም በላይ ጤንነት ያሳስባል ብላችኋል። ጤንነት ያሳስባል፣ እውነት ነው። ግን ደግሞ ከእናት አባት የበለጠ ቤት የተዘጋ ቤት መምጣት አለባድ ባዶ ቤት ምንም ጥቅም አለው ብዬ እኔ አልደግፍም፣ ለሷ ማለት ነው። ከብሩኬው ምንም ቢያኮርፋትም ምንም እንኳን ጥሩ ስሜት ባይኖራት ከብሩኬ ውጪ ሀይሚ ጎን መኖር ሀሰንም ፍፄም ማንም ምንም አያረግላትም ከብሩክ ውጪ ማለት ነው። በዚህ ሰዓት ብሩክ እጣላሻለሁ እያላት አይደለም። ቤተሰቦች እንድታቁሙ ፈልገው ነገር እና በጣም ይከብዳል ብቻ እና እኔ ራሱ ደንግጫለሁ እውነት ለመናገር። ግን ደግሞ ከዚህ በፊት ያለውን ቪዲዮም ሄጃ ያየሁት እንደዚሁ ወድቃ ብዙ ነገር አልፈዋል። የዛን ሰዓት አልፈው ብዙ ነገር አይተናል። ስለዚህ አሁንም ደግሞ እግዚአብሔር ቀላሉን ያርግላት እያላችሁ እናንተ መልካም ምኞታችሁን ማስቀመጥ ነው እንጂ እከሌ እንዲህ ነው ምንም ወቀሳ አያስፈልግም። ሲቀጥል ደግሞ
ይሄ ሁሉ ጎረምሳ መደባደብ መፋለጥ ምንድነው? በአንድ መኪና ልትሄዱ እንደዛ ፍጅት። ኧረ ተው ለሚያችሁ ሰው 300 ምናምን ሰብስክራይበር ይዛችሁ እንደዚህ ትደባደባላችሁ፣ ትፋለጣላችሁ። አንድ ርዕስ በቃ አትሄጂም መመለስ አለብሽ። በቃ መመለስ እኮ ነው ሃይሚን። ሐሰን ከፈለገ ሂድ ከፈለገ እንደፈለገ ይሁን እንጂ እዛ ጋር ጦርነት መፍጠሩ ምን አስፈልገ? ቆይ አሁን ሌላ ራስ ምታት በቃ ሀብቴ እሺ አለመልቀቅህ መሽቷል። በዛን ሰዓት እንዴት ሲቀጥ እንዴት እንዴ ሃይሚ ያለችው ማን ጋር ነው? አባቷ ጋር እንዴ? ከአባቷ ጋር እንዴት ብላ ነው ሌሊት ተነስታ ብቅ ብላ የምትሄደው? እንዴ ቤተሰብ ጋር ነው ያለችው? ኧረ የማይመስል ነገር እኔ እንጃ የማይመስል ነገር እኔ ማመን አልፈልግም። በነገራችን ላይ ሰው እንዴት ቤተሰብ ጋር ከቤተሰብ ጋር ሸሽቶ የተዘጋ ቤት ካልመጣው ብሎ ራሱን ያጽናናል? ብትታመም ምንም ብትልም እንኳን አይደለም ለሃይሚ ሕክምና ለዲኤንኤ ምርመራ አለ ተብሎ ተመርምራለ እንዴ? ይሄው ልጁን አምኖ ተቀበለ እየተባለ ያለው። ስለዚህ የፈለገ ነገር ሃይሚ ቃል ገብተሻል እያልናት ነው። ግን ደግሞ ቃል አይታጠፍም አይደለም፣ ይታጠፋል። ምንም ማለት አይደለም። እሺ ተጠፍ መብቷ ነው። ግን ደግሞ ከዚህ በፊት እኮ ይሄ ነገር ከተፈጠረ መሀል ላይ እኮ ነው ብሩክ ፍቅሩን እንኳን የገለጸላት። ፍቅሩን ሲገልጽላት እንኳን ይሄ ነገር አላሳሰባትም። በቃ የጀመርከው ነገር እኮ አልተጣራም አላለችም አይደል እንዴ? 2 ቀንም 3 ቀንም አስባበት ፈጅታበት እንደምታፈቅረው ነው አልቅሳም ሆነ በምንም ውስጥ ሆና የነገረችው እንጂ ሌላ ነገር ምንም ያሰበችው ነገር ያስተላለፈችው ነገር የለም። ግን እኮ በህይወት እንደዚህ ነገር አለ። ግን እኔ ደግሞ አፈቅርሃለሁ፣ ፍቅርክን እቀበላለሁ እንኳን አላለችም። ቀጥታ አፈቅርሃለሁ ነው ያለችው። ባልወድህ ባላፈቅርህ እንዴት ይሄን ሁሉ ጊዜ ታገሳለሁ ነው ያለችው። ስለዚህ አንድ እውነት የምታውቀው ነገር ስላለ ነው እዩ እንዲያለችኝ ማንስ የፈለገውን ነገር ቢል አንቺ ላመንሽበት ለምታፈቅሪው ሰው እሱ ፊቱን አያዞርብሽ እንጂ አንቺ የፈለገ ሰው እንኳን አይደለም ጠላትሽ ብዙ ነገር ይልሻል። እንኳን አይደለም ከዚህ በላይ እንዴ ወድቀሽ እኮ አልጋ ላይም እንድትውይ የሚፈልግ ሰው እኮ ብዙ ሰው አለ። ይሄን ታውቂያለሽ መቼስ ሃይሚ ማለት ነው። እዩ እንዲያለችኝ እዩ ምን አገባት? ባንቺና በብሩኬ መሃል ምን አገባት? ህፃን ልጅ አለች ተብሏል። ህፃኗን ልጅ አመነ ብሩኬ። ያመነበት ምክንያት ምን እንደሆነ ለምን ከጎኑ ሆነሽ ለምን አልጠየቅሽም? ለምን ዲኤንኤ በድጋሚ ይመርመር ለምን አላልሽም? እርጉዝ ነኝ ባትይ ይሻል ነበር። ግን ለድራማውም ለከወናውም እርጉዝ ነኝ ባትይ ይሻላል። ያረገሽው ልጅ እሺ አንቺስ እንዴት ብቻሽ ልታሳድጊው አላባት ልታሳድጊው ነው ወይስ እንዴት ነው? በጣም የሚያስጠላ ድራማ እግዚአብሔር። አሁን እሄዳለሁ ትቼ አልሄድም እና በችግሩ ጊዜ አብረሽ ያልሆንሽውን ማን ነው ችግሩን አሳልፎ ችግሩ ካለፈ በኋላ አንቺ ጋር ይዞልሽ የሚመጣው ማን ነው? ሐሰን ነው? ፍፄ ነው? ሀብቴ ነው? ማን ነው ታዲያ ያንን ችግር ተጋፍጦ አልፎ ከዛ አንቺ ጋር ሊመጣ ምን ሊሰራ ምን ያደርጋል? ዳገቱንም ሜዳውንም አብረሽ ነው መግፋት መውጣት ያለብሽ። ብሩክም ያንቺን ችግር መግፋት አለበት፣ አንቺም የብሩክን ችግር መግፋት አለብሽ። ሁሌ እንደዚህ ሸሻለሁ ሄዳለሁ ደግሞ የኔን ስቃይ እና የብሩክን ስቃይ ያሳያችሁ አይባልም። ሲጀመር እንደዛ ስቃይ የማያምጣብን ፈጣሪ ሁላችንም በያለንበት የሰው ፍጡር የሆነ ሁሉ ስቃይ አይድረስበት አይባልም። ሲጀመር እንደዚህ ማለት ነው። ግዴታ በቃ ሰው አላምን ሲላችሁ በቃ ረጅም ርቀት ለመጓዝ ሰው ለማሳመን አትሞክሩ። የምሬ ነው። ሐሰን አሁን ዛሬ ሲጋጋጥ የነበረው ምንድነው? ወላሂ ለምንድን ነው ወላሂ የሚለው? ሸመኛ ነው በጣም። ሁሌ ሐሰን ያለበት ነገር ደግሞ በቃ ድብድብ፣ ንትርክ፣ ንግግሩ ይሄን ያህል ቪዲዮ ሲሰራ እንኳን ብሩኬ ህይወት የሸተተው የተበላሸው የዛን ጊዜ ከእዩ ጋር አብረህ ስተኛ ነው። እንደዚህ አይነት መልስ ነው የሰጠው። ታላቅ ብትሆንም እኮ እንደዚህ አይነት መልስ ምን አስፈለገ? ይሄን ያህል ቪዲዮ ሲሰራ እንደዛ ብሎ የተናገረው ሰው የለም። ፍፄ እንኳን ያንተን ያህል ቀና ብሎ አይናገረውም። ስለዚህ አንዳንዴ ለድራማም ቢሆን የምትናገሩትን የምትወረውሩትን ነገር ካፋችሁ የሚወጣውን ነገር አስተካክሉ። ምክንያቱም ነገ ጠዋት ተቆራጣችሁ የምትቀሩት እናንተ ናችሁ እንጂ እኛ ኦዲየንሶች አይደለም። እጅና ጓንት እንደሆናችሁ እናውቃለን። ግን የሚያስጠላ ነገር መለጣጠፉ ማውራቱ ምንም አያስፈልግም፣ ምንም ማለት ነው። ስለዚህ ረጋ በሉ፣ ሰከን በሉ፣ ነገራቶቹ ይስተካከላሉ። ሃይሚን ብትሆኚ የሆነ ኮሽታ በተፈጠረ ቁጥር ሁሌ ልብረር ራሴን ላውጣ ራስ ወዳድ አትሆኚ። በቃ የመጣው ይምጣ አለቀ። ቢያንስ አሁን እንኳን ፍቅረኛሽ ከሆነ በኋላ እንኳን አሁንም መሸሽ ላይ ነሽ። እውነት ዛሬ ቤተሰቦች እሷ ምን ታርግሽ እሷ ወቀሽ ምናምን ትሉኛላችሁ። ይሄ ነገር እኮ ዛሬ የተፈጠረ ነገር አይደለም አይደል? በፊት የተፈጠረ ነው። አምናበታለች። ምንም ነገር ቢፈጠር አብሬ ሆናለሁ ብላለች። አቅም የለኝም ታመም ያለው እሱ ሌላ ጉዳይ ነው
በቃ ብሩክ አሞኛል ታምሜያለሁ መታከም ፈልጋለሁ አትለው? አላሳክምም ይላታል። ብሩክ አላሳክምም ይላታል። አትረፊ ይላታል አይላትም? ምን አለሱ? ይሄ ነገር ሰላምሽ እንደሚነሳሽ አውቃለሁ፣ እንደማይደላሽ እንደማይመችሽ አውቃለሁ፣ ምቾት እንደሚነሳሽ አውቃለሁ፣ ግን ደግሞ ምን ላድርግ ግዴታ ነው አለ። ትክክል እስኮርስ ብሩኬ የምሬ ነው። ስለዚህ ሀይሚ የተሰጣት ካራክተር ለዛሬ እኔ አልገባኝም። ምክንያቱም የመሄድ ካራክተር ነው የተሰጣት ሊሆን ይችላል። እኔ ይሄንን ስናገር ሀይሚን ራሷን እየተናገርኩ አይደለም፣ ካራክተሩን ነው ቤተሰቦች እንድትረዱ የሚፈልገው ሀይሚን ሳይሆን ካራክተሩ ነው። ካራክተሩ ከብሩኬ ጋር መራቅ የለባትም። የፈለገ ነገር ይሁን መራቅ የለም። የሚያስተምረው አብራ ስትሆን ነው። አብራ ሆና የተጎዳችው ተጎርታ ስታልፍ ነው እንጂ በመሄድማ እኮ ምን ያስተምራል? ማንም ሰው እኮ ካለው ከጎኑ እኮ ንጹህ ያልሆነ ነገር እኮ ከጎኑ አሁን ለምሳሌ 1000 ብር እዛ ቆሻሻ ውስጥ ወድቆ ብናየው በእርግጠኝነት እሱን ለማንሳት ይሄን ቆሻሻ ረግጠን መሄዳችን የማይቀር ነገር ነው። ለምን እንወሻሻለን? እንደው እንታጠባለን ብለን እንትን እንላለን እንጂ አንተው። ስለዚህ ብሩክም ያንቺ አካልሽ ነው፣ ሰውነትሽ ነው። ከዚህ በኋላ ፍቅሩን ከገለጸልሽ በኋላ እንኳን የፈለገ ፈተና ቢመጣ እኔ ላርፍ ነው እኔ አሞኛል ምናምን አይሰራም። ስኮርስ ጤንነት ይበልጣል፣ ደህንነት ይበልጣል። ግን ደግሞ ደህንነትሽንም ጤንነትሽንም ማወቅ አለበት ፍቅረኛሽ ብሩኬ። አላሳክምም ደህንነትሽ አያሳስበኝም ገደል ግቢ የሚልሽ ወንድ ከሆነ የራስሽ መንገድ መወሰን ግዴታ ነው ይሄ። ግን ብሩኬ ደግሞ እንደዛ አይልም፣ እንደዛ አይነት ሰው አይደለም። ገብቷችኋል አይደል ቤተሰቦች? ስለዚህ ሀይሚዬ ቆም ብለሽ ተረጋጊ። ካራክተርሽን ቢሆን እንዲያስተምር ለሰዎች ገባልሽ ጎን መሆን አለብሽ። እዩ ለምታወራው ወሬ፣ ጠላት ለሚያወራው ወሬ ቦታ አትስጪ። ዋናው የሁለታችሁ ደህንነት ነው የሚፈለገው እዚህ ጋር። በእርግጥ ሁለቱ ካልተጣሉ ምንም አይነት ድራማ አይመስልም እውነት ለመናገር። ለዛም ሊሆን ይችላል እንደዚህ በቃ በማታ እንዴት ነው በማታ ከቤተሰብ ጋር እየኖረች እንዴት ነው በዛን ሰዓት ወጣ በዛ ጨለማ የምትሄደው? ሀብቴስ እነሱስ እሺ መኪና ይዘዋል እንዳጋጣሚ አገኘዋት እንበል። እንዴት ነው እሷ ከቤት ለዛውም ከሀሰን ጋር? ሀሰን ማለት እንግዲህ አንዱን ካየ ተከትሎ የሚሄድ ሰው ነው። የትስጥሎሽ ቢሄድስ ምን ታውቂያለሽ? ክፉ ነው ማለት አይደለም ሀሰን በነገራችን ላይ። ግን ደግሞ እሱ እዚህ ጋር ስታዩት እዛ ጋር ነው የሚታየው። ምን ይታወቃል? እቤትስ መጥተሽ ማን አለ? ብሩክ ያለው እዛ ነው። ማንንም ብለሽ ትመጫለሽ ሀይሚ? እና ትንሽ ግራ ያጋባል፣ ትንሽ ያሳስባል የዛሬው ነገር። ለማንኛውም ደህንነትሽ ነው እኛ የምንፈልገው። ሀይሚዬ ተረጋጊ፣ ከራስሽ ጋር ሆኚ። ዛሬ ያው ናቲም ሄዷል ወደ ቡታጅራ አይተነዋል። መኪናውን አስነስቶ ሲሄድ ድንገት ነው የሄድኩት ምናምን እያለ ነበር። ያው በጥሩ ነገር እንግዲህ ያስታርቃቸዋል፣ ያስማማቸዋል ብዬ አስባለሁኝ። በመካከላቸው ትልቅ ሰው ያስፈልጋቸዋል። ሀብቴም እንግዲህ ያው ጉልበት እያለው በጣም እየደበደባቸው ነበር። ግን ፍፄ በጣም አሳዘነኝ። እግዚአብሔር በቃልቸው መታወቀው ያው የቀልድ ነው፣ ግን ቢሆንም አሳዘነኝ። በቃ ዞር ብሎ ቀና ብሎ ባልተናገረው ሀሰንዬ ወንጭር ብሎ ነበረ። ታላቅ ነኝ ታናሽ ነኝ ምንድነው ድራማ ላይና ድብድብ ላይ ታላቅ ነኝ ታናሽ ነኝ የሚባል ነገር አለ እንዴ? ታላቅ እንደ ታላቅነቱ ታናሽ እንደ ታናሽነቱ ሊሆን አልቻለም እኮ። እናንተ እየተራገጣችሁ ነው፣ እየተዘራጠጣችሁ ነው። እና በጣም ከባድ ነው። ለማንኛውም የኛ ወድ ቤተሰቦች አትረበሹ፣ ተረጋጉ። የማያልፍ ነገር የለም፣ ሁሉም ያልፋል። ያቺ ሆስፒታሏም ጭንቅ እንኳን አልፋለች። ያቺን አልፈን ብዙ ነገር አይተናል። ስለዚህ ካሁን በኋላም ገና ብዙ የምናየው ነገር አለ ከሀይሚና ከብሩኬ። የኛ ወድ ቤተሰቦች ማንኛችሁም አትረበሹ፣ ከራሳችሁ ጋር ሁኑ። የምሬ ነው የምነግራችሁ። እኔ ለእናንተ ስለማስብ ነው፣ ለእናንተ ስደተኞች ስለማስብ ነው። ከማንንም ጋር ማስጣሉ፣ ማንንም አዘቅዝቁ፣ ማንንም አታንቋሹ። ምንም የምታመጡት ነገር የለም። እናንተ ለእናንተ ምንም የምትጠቀሙት ነገር የለም ቤተሰቦቼ። ስለዚህ የኛ ወድ ቤተሰቦች ከጎናቸው ሆናችሁ ውጤቱን መጨረሻውን ማየት ይቀላል ብዬ አስባለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። እኔም 7 ከምናምን ደርሻለሁ። በቅርቡ 1000 ገባለሁ። ቤተሰቦቼ በጣም ደስ ብሎኛል። በዚህ መልኩ ስላበረታታችሁኝ በጣም ከምላችሁ በላይ አመሰግናለሁ። ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ እጃችሁ ይባረክ። የኔ መለወጥ የምትፈልጉ ሰዎች እድሜና ጤና እግዚአብሔር ይስጥልኝ። እግዚአብሔር እኔ ምን እንደምላችሁ አላውቅም። ማርያም በጣም ደስ ያለኝ በዚህ ሳምንት ውስጥ እንደዚህ መግባቴ በጣም ደስ ብሎኛል። በቅርቡ ደግሞ ሞኔታይዝ ሆንላችኋለሁ እንግዲህ እግዚአብሔር ፍቃድ ከሆነ ማለት ነው። እና እንትና ቪዲዮን ክፍት አድርጉልኝ ስልኩ ማለት ነው።
ስራ እንኳን ባይመቻችሁ ማውራው ነገር ባይመቻችሁ እንኳን ስልካችሁን አንደኛ ስልካችሁን ክፍት አድርጉልኝ ማለት ነው ሰዓት እንዲሰጠኝ ከዛ እንደ እግዚአብሔር ፍቃድ በቅርቡ ሞኒ ሆነን እንመጣለን ማለት ነው ማለት ቬሪፋይ ሆኖ ቻናሌ ማለት ነው ቬሪፋይ ሆኖ ስራ እየሰራሁበት እመጣለሁ ማለት ነው የኛ ወደ ቤተሰቦች ሀይሚትዬን ነገ በሰላም ያምጣልን ሀይሚ እንግዲህ እንዳይጣሉባት መስሎኛል የወደቀችው እንደዛ ያድርገው እንደዛም ነው የምመኝላት በድጋሚ ሆስፒታል ለሷ አልመኝላትም ለብሩኬም ለሷም ሆስፒታል አልመኝም ከዛ ከባለፈው ውጪ እና የኔ ውድ ቤተሰቦች ለዛሬ የነበረን ቆይታ ይሄን ይመስላል በሌላ ፕሮግራም እስከምንገናኝ ድረስ የኔ ውድ ቤተሰቦች ሰላም ደሩልኝ ባይ ወዳችኋለሁ